ሳምሶን ያሱ ሰላም ነው እንዴት ነው? አልሐምዱሊላህ ዋናው አለ አንድ ሁለት ጥያቄ ነበር። በመጀመሪያ በጣም ነው አንተ ማደንቀህ፣ በጣም ነው የምትመቸኝ፣ በጣም ብዙ ዕውቀት ነው ያስጨበጥከኝ። ሁለተኛው ጥያቄ ደግሞ አሁን አናቀድምም እኔ እዚህ ቤት መጥቼ እሰማለሁ። በጣም ብዙ ትምህርት ካንተ ነው የወሰድኩት፣ በጣም ብዙ ትምህርት ነው። ኦርቶዶክስ ነበርኩኝ፣ አንድ እግሬ ገብቷል። በጣም እየታገልኩ ነው ከራሴ ጋር ኦሬዲ። እና አሁን ምንድነው የኔ ጥያቄውን ቀድም ልጅቷ ምን ብላለች? እስልምና እንደዚህ ከባህል ጋር የሚገናኘው ነገር አሁን ቅድም ምንድነው እንደዚህ የግርጣቢ ምናምን ስትል ነበርና ልጅቷ እንዴት ነው ከባህል ጋር የሚገናኝ ነገር አለው እስልምና? የለም ያንን የግርጣቢ እንደዚህ እዚህ ቦታ ፍስሱልኝ ምናምን ያለችው ነገር ስህተት ነው እያልኳት ነበረ። ስህተት ነው እያልኳት ነው። ያን የሚያዝ በፍጹም የለም። እሺ በቃ ሌላ ጥያቄ በጣም ነው የምትመቸኝ። እኔ አሁን አንድ ግሪን ራሱ በቃ አስገብቻለሁ። አጭር ታሪክ በምን መጣ እንዴት እስልምና ልትወድ ቻልክ የሚለው ነገር ከመጣ እሱን ልመልስ። በጣም ደስ የሚለኝ ነገር ስለሆነ ማለት አይ ነገር ደስ ይላል። አንድ አዲሱ የሚባል ሀገር አዲስ አበባ ልጅ እኔ አዲስ አበባ ሀገር እሱ ልጅ መኪና ገጭቶ ሰው ልጅ ወደ 6-7 አመት ይታሰርና ሲወጣ በጣም ኃይለኛ ክርስቲያን ነበርና ሲወጣ ጺም በጺም ሆኖ በቃ ሉክ ላይክ እንደ ሼክ ሆነ። ሼክ በቃ የሚለብሰው ሱሪ ራሱ አጭር ነው። በቃ ራስ ሴትን ራሱ እንደዚህ ሰላም አይልምና ምንድነው ነገሩ ምናምን ብዬ መጣይቅ ጀመርን። ከዛ በቃ ሙስሊም ሆኖ ነው ምናምን ነገርና ሁሌ ከሱ አጠገብ እንሆናለንና ምንድነው በጣም በቃ ከምንድነው እውነትን ነው የምንፈልገው ሁላችንም ገባ። እዚህ ምድር ላይ ስንኖር ማንንም እኔ አሁን እናቴም አባቴም ኦርቶዶክስ ነው ገባ። ማንንም ያስተማረኝን አልይዝም አልፈልግም በዚህ ሰዓት በዚህ በሰለጠነ ዘመን እና በጣም እሱ ገፋፍቶኛል ወደ እስልምና። ምንድነው ምን አይቶ ነው ልጁ በጣም ሀገር ያሸበረ ሰው ነው። እንግዲህ አዲሱ ማለት ሀገር ያሸበረ ሰው ነው። ይሄ ጥያቄ አይደለም ሐሳብ ነው። ኢስላም ሰዎችን ያነጻል በብዙ ነገራቶች። ያለሽ ከነበረበት ሁኔታ እንዲቀየር ያደረገው የሚያነጹት በርካታ ተግዛዞች አሉ። ያ ነው ኢስላም ወደ ጽድቅ ይጠራል ሰዎችን። ኢስላም ሰዎችን ወደ ጽድቅ የሚጠራ የሆነ ሃይማኖት ነው። እሺ ጥያቄ ጊዜ መጠየቅ ይቻላል። እሺ አብሽር። እሺ ከላይ ሰላም እኔ ይሄንን ለማለት ነው። እኔ እንደው ዱአ አድርጉልኝ ብቻ ያንን ሁሌም እዚህ ቤት አለው እመጣለሁ። ዱአ አድርጉልኝ በቃ ሌላ ምንም አይደለም። ከዛ እዚህ ጋር ግን ማለት ይሄ ሳምሶን የሚለውን ስም ደግሞ የሆነ ሰዓት ላይ እንደዚህ አሽከርከረ ከፈለክ የሆነ ስም ትሰጠኛለህ። የሆነ ሰዓት ላይ እዚሁ ነው የምቀይረው። ደስ ያለን ትሰጠኛለህ። በቃ ወጥቻለሁ። ማሰላም ይመቻችሁ ሁላችሁ። ቻው። ከታች ነው አይደል? ጥያቄ አላህ ነው እየተናገረ ያለው እኮ አሁን አላህ ነው አላህ ከእናንተ ላይ አንዴ ራሱ ይናገራል። ልክ ለምሳሌ እንድትረዳው መጽሐፍ ላይ ማስረጃ እንድትረዳው ከሰማይ ከወረደው በቀር በሰማይ የሚኖር ማንም የለም እርሱም በሰማይ የሚኖረው የሰው ልጅ ነው እያለ የሚናገረው ማን ነው? ስለማን ነው እየተናገረ ያለው? ተናጋሪው ማን ነው? አሮራም የተናሰ ተናጋሪው ማን ነው? ስማ አረፍተ ነገሩን ለማስተዋል ተናጋሪው ማን ነው የተባልከው? ከሰማይ ከወረደው በቀር የሚናገረው ተናጋሪው ማን ነው? ኢየሱስ ራሱ። ስለማን ነው የሚናገረው? ስለ ኢየሱስ። እንዴት ራሱ ስለ ራሱ ይናገራል? የቤታ ሰው ኖ አይዞርዛ ኮካይ ማን ነው ተናጋሪው? ኖ እንደዛ ሳይሆን አሁን ተናጋሪው ማን ነው? ተናጋሪው ማን ነው? እንዴት አሁን አላህ ከእናንተ ላይ አቀለለላችሁ የሚለው አንዴ ተናጋሪው ማን ነው? ከሰማይ ከወረደው በቀር እያለ የሚናገረው ማን ነው? አሁን አላህ ከእናንተ ላይ አቀለለው እኮ ነው የሚለው እኮ እየተናገረ ያለው አላህ ራሱ ይናገራል። الآن خفف الله عنكم እያለ ይናገራል። ስለ አላህ Subhanahu Wa Ta'ala በአራት መንገድ ይናገራል። አንደኛ እኔ እያለ ይናገራል በራሱ መንገድ።
እኛ እያለ ይናገራል። ሌላ ቦታ ላይ አይተህ ከሆነ እኛ የሚል አይተሃል አይደል? አሮራ ሄሎ። አይ አይደለም፣ እዚህ ጋር ቅድም ሌላ ሀሳብ ነበር የተነሳልኝ፣ አንተ ጋር ደግሞ ሌላ ሀሳብ የተነሳው ተሽሯል አለኝ አንዱ፣ አንተ ደግሞ ራሱ ነው አልከኝ። ሌላ ያወራን ሰዎች እዛ አውርተህ ጨርሰህ መጥተሃል። እኔ ጋር እያወራህ ነው። ከኔ ጋር ቀጥል። አመሰግናለሁ። ሰላም አለይኩም። እሱ የት አድርገህ እንደ ሜታናንሳ እንደ አሎ አሮራ አሮራ ማውራት አልፈልግም። ሚተርበ ዝራ እሺ። አሁን አውሪ ሀቢባ። እሺ ሰላም አለይኩም። አለይኩም ሰላም። አንድ የሆነ ነገር ላስቸግር ነበር። እሱ ምንድነው? የሆነ ልጅ በጣም ታሟል፣ ስደት ላይ ነበር፣ ሳውዲ አረቢያ ነበርና አንተ ቤት ላስገባው ይፈልጋል፣ እርዳታ ይጠይቀናልና አቅማቸው የቻለውን ያህል እንዲረዱት ነበር። ከሳውዲ አረቢያ ታስሮ 2014 እሺ ሚኪ ሰላም። ሚኪ ሰላም አለሽ? ሚኪ ነው የሚለው። ሰላም እንዴት ነሽ? አለው ሰላም ነው። እንዴት ነህ? ሰላም። እሺ ትንሽ ቆይቼ እመጣለሁ። እየሰማኋችሁ ነው፣ ግን ይቅርታ ስራ ላይ እንቁል እመጣለሁ። ጥያቄ አለኝ። እሺ ፍቅር ተከላይ ሰላም። ሃሎ ሰላም፣ እንዴት ናችሁ ወንድሞቼ እህቶቼ? ደህና ነሽ? እንዴት ነሽ? ይኸውልህ እኔ ጥያቄ አለኝ። የምሰራው መዳም ቤት ነው እና እኔ ክርስቲያን ነኝ። መዳሜ ደግሞ ያው ሙስሊም ነች እና የምታደርገው ነገር ሁልጊዜ ግራ እየገባን ነው እኔና ጓደኛዬ። አሁን እሷ ሙስሊም እኔ ክርስቲያን ገብቷል። አሁን ኡዱ ስታደርግ ለምሳሌ ኡዱ ስታደርግ ሙሉን ኡዱ ነው የምታደርገው፣ ገባክ? አሁን እሷ ያንን ኡዱ የምታደርገው ነገር ወይ አንደኛው እግሯን በአንደኛው በኩል ኡዱ ታደርግና አንደኛው እግሯን በአንደኛው እግር ኡዱ ታደርግና ቦታ ለይታ ድፉ ትለናለች። ያኔ ሰዓት እየጠበቀች ማለት ነው። ሰዓት ወይም ደግሞ ሰዓት ትናሽ ከሌሊቱ የሆነ ሰዓት አላት እሷ የምታደርገው። ሁለተኛ ነገር ደግሞ እጣን አጭሺ ትለኛለች። እጣን ማጨሰው ደግሞ ያስተጋባል። እኔ እናንተ ነው ሶሪ። እሺ ይሰማል። ልጆች ታባድርጉት በሰማ። እሺ ቀጥይ። ኦኬ። እና ያንን ነገር የኛ አስተማሪዎቹን ጠይቄ የሚሉት ገባ ወይ ከዛ ቤት ውጪ ሌላ ቦታ ስራ ስሪ ነው የሚሉኝ። አይ ላ እኔ ደግሞ ኡስታዞችን ጠይቄ ይሄ ነገር በሙስሊሞች ይሆናል ወይስ አይሆንም የሚለውን ነገር ማወቅ ስለፈለኩኝ አንተ ጋር መግባት የፈለኩት ለዚህ ነው። ይሄ ነገር ምንድን ነው ነው መልክ አሁን ለምሳሌ የምታደርገው ነገር አለ። ስልክ ትደውላለች ሰውዬ ጋር እንደ ሼኪ ነገር ይሄን አድርግ ያንን ነገር ታደርግና በሃይላንዱ እሷ ተታጣ ድፊ ትለኛለች። የት ነው ቦታ እየለየች ገባክ? ቁርአን ከሆነ ደግሞ ቁርአን ንጹህ ከሆነ ደግሞ ቦታ እየለየ ድፉ ይላል ማለት እኛ ላይ ጉዳት ምናምን ነገር የለም። ይሄን አድርገው የሚል ነገር የለም። እናንተ ላይ የሚደርስባቸው ነገር የለም። ግን በዚህ ነገር ላይ አታግዟት። ምክንያቱም ይሄን የሚያዝ እስልምና አስተምህሮ የለም እኮ። እኛም ስራችን ነው፣ እኛ ደግሞ ስራችን ነው። የእሷ ተባባሪ ነው እየሆነ ያለ ነው። ገብቶሃል? አዎ ይሄን የሚያዝ እስልምና እኔ ግራ ገብቶ ይሄን የሚያዝ አሁን እሷም አለች አሁን ከኔ ጋር አለች። እሷ አሁን ቁርአን ትቀራለች። እሷም ግራ ገብቷል ነው ያለችው። እኔ ክርስቲያን እሷ ሙስሊም ነች ሲላት አንዳንዴ ነይ አንቺ ድፊ ትላታለች። አንድ ሳምንት ደግሞ እኔን ታስደፋኛለች። ከዛ እሷን ደግሞ አጠራትም እኔ ይህንን ነገሮች አድርጊ እያለች ያለችው
ገባክ? ይሄ ነገር ቁርአን ላይ ይፈጀዋል ወይስ ደግሞ እሷ የራሷ አምልኮ አላት ማለት ነው? ይሄን የሚያዝ እስልምና አስተምህሮ የለም። ሴትዮዋ ተሳስታለች። ወደ ያደረጋችሁበትን ውሃ ምንም አይነት እንትን የለውም፣ በፋይዳ ጥቅም የለውም። የነብያቶች ቢሆን እሺ፣ ከነብያቶች ሰውነት የሚገኝ ማንኛውም ነገር አላህ የተባረከ አድርጎታል። ሰው ልጆች ፈውስ አድርጎታል። ነብያቶች ውጭ የሆነ ግን ማናችንም ምንም እንትን አይደለም። ከተደረገ በኋላ እዚህ አድርጉት ምናምን የሚባል ነገር የለም። እሺ እሺ እቺ ጠይቂው አንዴ ይቅርታ ደግሞ ጠይቀህ ወንድሜ ሰላም አለይኩም አለይኩም ሰላም ሰላም እንትን ቆንፍ የሩቅ ውሃ ብዳን ተዋር በመደፈያ ትታጠብና ማለት ነው በንጹህ ቦታ መደፋት አለበት ትልና ከግቢ ውጪ ያውጣችሁ በዚህ በኩል በዛ በኩል እንትን እያላችሁ ድፉት ትላለች። ይሄ ነገር በሸሪዓው እንዴት ይታያል? የኡድ ውሃ ነው ያለችው ቅድም እንትን አንዳንዴ በሃይላንድ ቁርአን ትቀራና እግሯን በደረጃ ላይ ታደርጋ በዚህ በኩል እዱ ያደረኩኝ ነው ብላ እግሯ ብቻ ትታጠባለች። አንዳንዴ ሲላት የቁርአን ውሃ ነው ትልና ወስትና ከግቢ ውጪ አስፋልት ላይ ድፉት ትላለች። ችግር የለውም። የትኛውን ቦታ ቢደፋ ችግር የለውም ማለት የትኛውን ቦታ ቢደፋ ችግር የለውም። ኦኬ እሺ እኛ ያው እሺ ብለን ብንደፋ ምንም ችግር የሚያመጣብን ነገር የለም። እሺ ሁለተኛ ጥያቄ ደግሞ ኡስታዝ እንትን ቁርአን ወይስ ሐዲስ ነገር ከፍቼ ሰማ አድርጌ ሽንት ቤት መግባት እችላለሁ? አይቻልም። ቁርአንን ሽንት ቤት ነው ማዳመጥ አይቻልም። ኤርፎን አድርጋ እሺ ሶስተኛ ነገር ማለት ነው ሶስተኛ ነገር ማለት ነው እንትን የልደት ብሎ የተሰራ ነገር መብላት ይቻላል? ይፈቀዳል? አይፈቀድም። ልደት አልታዘዝንም በቁርአንም በሐዲስም ላይ። እሱን አስመልክቶ የተሰራ ምግብ መብላት አይቻልም። እሺ ኦኬ ጀዛከላህ። ሶስተኛ አራተኛ ማለት ነው አንድ ጥያቄ አለኝ። ኒካህ ማለት ነው ለምሳሌ ሴቷን ኒካህ አውርድልኝ ብላ ጠይቀው ማለት ነው። አንድ ጥያቄ ነበርኝ። ተረጋጊ በፈጠረሽ لا حول ولا قوة ዮኒ ናግባ አላህ ሽንት ቤት ይፈራል እያለ ነው። ናግባ ዮኒ ወንድ ልጅ ነህ አንተ ክርስቲያን ነህ አይደል? ናግባ ልክ ይላል። ማን ሽንት ቤት እንደሚፈራ አሳያለሁ። ሽንት ቤት ማን እንደሚፈራ አሳያለሁ። ናግባ በጻፍከው ነገር ማታፍር ከሆንክ በክርስትና የምትኮራ ከሆንክ ናግባ። አትገባም ማለት በቃ ታች ሆነህ ተማር። ጥቅሱን ላሳየህ። እግዚአብሔር ሽንት ቤት ይፈራል። እግዚአብሔር ሽንት ቤት ይፈራል። እግዚአብሔር መጽሐፍ ቅዱስ ላይ ምን አለ? ለክርስቲያኖች ሆይ ከሰፈር ወጣችሁ ካካ መካከት ብትፈልጉ አለ መቆፈሪያ ይዛችሁ ሂዱ አለ። ከዚያም ከካካችሁ በኋላ ቆፍራችሁ ቅበሩት። ምክንያቱም እኔ ሰፈር ለሰፈር ስለምዘዋወር እርኩስ ነገር አይቼ እንዳልመለስ እዛኔ አልባርከህም ካየሁት እያለ ይናገራል። ካካ ይፈራል እግዚአብሔር። በአንተ አረዳድ ማለት ነው። በአንተ ንግግር ልምጣለሁ እና መጽሐፍ ቅዱስ ላይ አላሳይህ። ያን ካካ ካየ ይመለሳል። ኦሪት ዘዳግም ምዕራፍ 23 ቁጥር 12 እና ያ መጽሐፍ ላይ ምን አለ እግዚአብሔር? ወደ ሜዳም ተወጣበት ዘንድ ከሰፈርህ ውጭ ቦታ ይሆንልህ። ከመሳሪያህም ጋር መቆፈሪያ ያዝ። በሜዳም በተቀመጥክ ጊዜ ትመስበታለህ። ዞረህም ከአንተ የወጣውን በአፈር ትከድነዋለህ አለ። ከአንተ የወጣውን በአፈር ትከድነዋለህ።
ከዛ ቀጥሎ ምን አለ? አምላክህ እግዚአብሔር ሊያድነህ ጠላቶችህንም በእጅ አሳልፎ ሊሰጥህ በሰፈርህ መካከል ይሄዳልና፣ ስለዚህ ነውረኛ ነገር እንዳይብህ ፊቱንም ከአንተ እንዳይመልስብህ ሰፈርህ የተቀደሰ ይሁን አለ። ከአንተ የሚወጣውን በአፈር መክደን አለብህ፣ ምክንያቱም ያን ካየ እግዚአብሔር ይመለሳል ሳይባርክህ። የጌታ ሰው እሺ፣ ጥያቄ ያለ ይቀጥል። የኔ ጥያቄ የቅድሙ ጥያቄ አንዲ ማለት እንትን ልበል አንሳው ደግሜ የኔ ጥያቄ ቅድም ሚውተን አሳያልኩ በቃኝ ወደ ሚውት አድርጋል። በዚህ አንፃር ላነሳልህ ነው ጥያቄ ምን ትላለህ? መጽሐፍ ቅዱስ ላይ እሺ ፈቃደኛ ነኝ ጠይቀካ አሁን ትጠይቃለህ። ቅድም በዚያው አንፃር ላንሳለህ ስለ ጊዜ ሚውት አድርጋል። መጽሐፍ ቅዱስ ላይ ላንሳ እኔ ልጠይቃ የመጨረሻ ጥያቄ ነች። ከተመለሰችልኝ እወጣለሁ። ቅድም ስለጠየቅ በዚያው አንፃር አንድ ጥያቄ ተጠይቃ አትፈር። በክርስትና አብሽር መልስ ድፈርሽ በል። አረ ለምን እንጂ እዚህ ጋር እኮ ቢፎርና አፍተር የሚል ነገር ስላለ ነው። እንደሱ ከሆነ አንድ ጥያቄ ልጠይቅህ አንተ መልሳል። እሺ እኔ ልጠይቅ እንጂ እንዴ አንተ ለምን ፈራ? እኔ ልጠይቅ እኔማ ሳልፈራ ቅድም መለስኩልህ። አንተ ደግሞ የማታፍር ከሆንክ በክርስትና አንድ ጥያቄ ልጠይቅህ። ያጭስኩማ ተፈራለህ እንዴ? ጠይቅ ስለተፈራ አይዞህ እሱም በተግባር አየህ ነው። ቆይ ጥያቄው ምን መሰለህ? ወንድ ልጅ ታመልካለህ አታመልክም? እኔ ልጠይቅህና ትጠይቀኛለህ አልኩህ እኮ። ወንድ ልጅ ታመልካለህ አታመልክም? እዚሁ ጥያቄ ላይ ጠይቀህ። ወንድ ልጅ ታመልካለህ? አያሱ ያሸንፋሉ ብሎ ተሸንፎ ሲመጡ ያሸንፋሉ ብሎ ያሸንፋሉ ብሎ ተናግረው ተሸንፎ ሲመጡ ወንድ ልጅ ተሸነፉ ነው ወይስ መጀመሪያ ነው ማወቅ ያለበት? ወንድ ልጅ ታመልካለህ አታመልክም? መልስ። ፈጣሪ ከሆነ መጀመሪያ ነው ማወቅ ያለበት ወይስ ከተዋጉ በኋላ ነው ማወቅ ያለበት? ያው ምንም ማድረግ አይቻልም። ምንም ማድረግ አይመልስም። ይሄን ጥያቄ ይመልስ ካለ አደንቀዋለሁ። ወንድ ልጅ አሁን እናመልካለን ብለው ነው በትክክል መጽሐፍ ካልካለት የሚመልሱት። አላህ ይመስገን። እሺ ጥያቄ ያለው ጠይቅ። ሰላም አለይኩም። እኔ ልወጣ አንድ ነገር እንትን ነበር ቅድም ባቡል ኬር ምን አለው ስትል ነበርና 8 ሚሊዮን ቻሌንጅ ተሰጥቶት ለሞ ደርሶበት ፎሎ እያስደረጉት ነውና ራምዚ ሪል ስቴት ፎሎ እንድታስደርግ ጠየቁ። አድርጉት። እሺ ምንድነው የሚያስተላልፈው? ራምዚ የሚባለው መልካም ነገር ከሆነ ፎሎ አድርጉት፣ መልካም ነገር ካልሆነ ፎሎ እንዳትደርጉ። ዱባይ ላይ ድርጅት አለው። ዱባይ ላይ ድርጅት አለው። ቤት ምናምን የሚያሸፍተው መኪና እኮ ስራው መልካም ስራ ከሆነ ከእስላም ጋር የማይጋጭ ከሆነ ፎሎ አድርጉት፣ መልካም ካልሆነ ፎሎ እንዳታደርጉ። እሺ እንትን በል ጥያቄ አልቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱህ። ሰላም ወራህመቱላሂ ወበረካቱህ። አንድ ጥያቄ ነበረኝ። እሺ እሺ ኒካህ ማለት ነው አንድ ቤት በሚል ማለት ነው። አንድ ቤት ፈታውሽ ካላት ሶስት ይወርዳል። ምን አልሽ? በአንድ በሚስል ማለት ነው። በአንዴ በሶስት ፈትቼሻለሁ ካላት ሶስቱም ኒካህ ይወርዳል። በአንድ ቃል ሶስት ጊዜ ፈትቼሻለሁ ነው ወይንስ እያለያየ ፈትቼሻለሁ አሁን ፈትቼሻለሁ ነው ያለው? አይደለም በአንዴ በሚሴጅ ሶስት ጊዜ በሶስት ፈትቼሻለሁ አላት። እንደሱ ከሆነ ይህ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ሶስት ይወርዳል ይላሉ፣ ሌሎች ደግሞ አንድ ነው የሚወርደው የሚል ነው። ትክክለኛ አንድ ነው የሚወርደው የሚል ነው። ምክንያቱም በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ይህን ጥያቄ ራሳቸው ተጠይቀው ነበር። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إني طلقت امرأتي ثلاثا أي بكلمة واحدة فهل لي رجعة؟ فقال له النبي صلى الله عليه وسلم نعم رجعها فإنها طلقة واحدة. በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጣና ጠየቀ፣ አንተ የአላህ መልእክተኛ ሆይ እኔ ሚስቴን በአንድ ቃል ሶስት ጊዜ ፈትቻታለሁ እና የመመለስ እድል አለኝ ሲላቸው፣ አዎ መልሳት፣ ይህ ፍች አንድ ፍች ነው እና የሚያስይዘው አሉት። ስለዚህ አንድ ፍች ነው ይሄ የሚያስይዘው እህት
ሌላ ጥያቄ ጀዛከላህ ኸይር الله ይጨምርልህ ጥያቄ ያለን ኡስታዝ ይሰማል ይሰማል ኡስታዝ እሺ ከላይ እውነተኛው ሰላም ነው ሁሱ እንዴት ነህ አለ ደህና ነህ እግዚአብሔር ይመስገን እሺ ጥያቄ ካለ ቀጥል ቅድም የሚመልስ ጠፋ ስትለኝ ጊዜ ነው የገባሁት እሺ እንደ ክርስትና ወንድ ልጅ ታመልካለህ አይደል አንተ ለምሳሌ ክርስቲያኖች ወንድ ልጅ ያመልካሉ ወንድ ልጅ የሆነ አምላክ ነው እንጂ ዝም ብሎ ተራ ወንድ ልጅ አይደለም ወንድ ልጅ ነው አይደለም ያ የምታመልከው አምላክ ባጭር እኮ ወንድ ልጅ ብቻ አይደለማ ወንድ ልጅ የሆነ አምላክ ነው አምላክም ነው ወንድ ልጅ ነው ሁለቱንም ነው ወደ አምላክነቱ እንመጣለን ወንድ ልጅ ነው ስለዚህ እነሆ ተጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ የተባለውን ይሄን ወንድ ልጅ ታመልኩታላችሁ ማለት ነው ክርስቲያኖች አዎ በዚህ ባልከው መሰረት እንደዛ የተወለደውን እናመልኩታለን እሱስ ማን ነበር ቅዱስ የተወለደው እሱስ ማን ነበር የሚያመልከው ለሱ አምላክ ነበረው አይደለ ለዚህ ነው እንዴ አይ አምላክ የለውም እና የኢየሱስ ክርስቶስ አምላክ ይባረክ ይላል ኤፌሶን ምዕራፍ 1 ቁጥር 3 ላይ ማን ነው የኢየሱስ ክርስቶስ አምላክ እቺ ቃል ብዙ ጊዜ ትጠቀማታለህ ብዙ ስለዚህ አምላክ አለው አይደል የኢየሱስ ክርስቶስ ይባረክ ይላል ቃል በቃል አሁን እሷን ግን እንደተጠቀምካት ደግሞ እኔና አብ አንድ ነን የሚለውን ስለምን አትጠቀምም? እሺ እንመጣለን ወደስ ችግር የለም ዘገር እኔና አብ በመለኮት እናላለም እናንተ በመለኮት አንድ ነው ብለው አስተምሯቸዋል እኔና አብ በመለኮት አንድ ነን እናላለም አብዛኛው ቦታ ላይ ከአብ የተካከለ እንደሆነ አምላክ እንደሆነ ስለሚናገር ከአብ የተስተካከለ አይደለም እሱ አብ ይበልጣል አብ እኮ የሚበልጠው አብ የሚፈርስ ስጋን አልተዋሃደም አይደለም ማን ይበላለጣል አይበላለጡም አይበላለጡም እንደማይበላለጡ ምን አለ መሰለክ ይበላለጣሉ ማስረጃ ክርስቶስ ቃል በቃል ይበልጠኛል ብሏል ቆይ አንተም ታመጣለህ እኔ ላምጣልህ መጀመሪያ እንደማይበላለጥ ከሆነ አይበላለጥም የሚለውን አሳየን ችግር የለውም እኔ ግን ኢየሱስ ክርስቶስ ቃል በቃል ይበልጣል ብሎ የተናገረበትን ላሳየህ ማስረጃ አወጣለሁ ኦኬ ታመጣለህ አሁን እኔ ላምጣልህ መጀመሪያ ዮሐንስ 1 ቁጥር 14 ላይ እንደዚህ ይላል ይኸውልህ ቃልም ስጋ ሆነ ጸጋና እምነትን ተመልቶ በእኛ አደረ ይልና አንድ ልጅም በአባቱ ዘንድ ያለውን ክብሩን አየን ይላል በአባቱ ዘንድ ያለው ሰው ሆኖ ስጋ ሆኖም በአባቱ ዘንድ ያለው ክብሩ አለ እዚህም ሳይጎል በስጋ አየነው ይላል ከዛ ደግሞ ምን ይላል እዛው ዝቅ ብሎ እግዚአብሔርን ያየው የለም በቅፉ ያለ አንድ ልጁ ተረከው ይላል ስለ አብ ተረከልን አብ ማን ነው የሚለውን አስረዳን ማለት ነው ስለዚህ በአባቱ ዘንድ ያለው ክብሩን ነው ያየነው በዚህ በስጋ ተገልጦ በሚፈርስ ስጋ እዚህ ጋር ክብሩ አልቀነሰም ነው የሚልክ ምን አይነት ክብር አየህ በስጋ እንኮ በቃ ሲጋኒ ወደ ቤት ሳይዘጉ ራስ አበላን ቆይ ቻው ምን አይነት ክብር አየህ በስጋ አንደኛ እንደሚበልጠው እሱን ማመን አለብህ
አብ ኢየሱስን ይበልጠዋል አይደለ? እሱ ከመላእክትም አንሷል ተብሏል እኮ። መላእክት የሚፈርስ የሚራብ ስጋን አልተዋሃዱ። ለመላእክት አይደለም። ቀደም ምን አልከኝ? አይበላለጡም አብና ወልድ አልክ። አብና ኢየሱስ ክርስቶስ ቃል በቃል ደግሞ ኢየሱስ ክርስቶስ ይሄንን ይቃወማል። ይበልጠኛል ብሎ ተናግሯል። ይበልጠኛል ካለ ኢየሱስ እኮ እሱን የሚልህ እኮ ምን መሰለህ? እሱን የሚልክ ከመላእክትም በጥቂቱ አሳነስከው ተብሏል እኮ። እንኳን ከአብ ከምንድን ነው ያነሰው? መላእክት አሁን አይራቡም አይጠሙም። ወልድ ግን ለመራብ ለመጠማት መጣ። ስለ መላእክት አይደለም ጥያቄው የሚለውን ነው። በአብና በወልድ እኔ እኮ የበለጠ እኮ ያንተን እያጠናከርኩልህ እኮ ነው። ከአብ አይደለም ከመላእክትም አንሷል ነው። ቆይ አንዴ አዳምጠኝ። በአብና በወልድ መካከል መበላለጥ አለ ወይንስ የለም? የለም። አለመኖሩን አሁን አሳየኩ። ጥቅስ ላሳይህ እኔ እንደመበላለጥ እንዳለ። ኢየሱስ ክርስቶስ ቃል በቃል ራሱን ከአብ ጋር እያነጻጸረ ሲናገር አብ ከእኔ ይበልጣል ብሏል እኮ። እሱ እኮ የሚልህ እኮ አብ ስጋን ስላልተዋሃደ እኮ አይልም። እንደዛ የሚፈርስ ስጋን ስላልተዋሃደ ቃሉ ላይ ኢየሱስ ክርስቶስ እንደዛ አይደለም። ለምን ትጀምራለህ? አምላክነትን እንደመቀማት ሳይቆጥር የባሪያን መልክ ይዞ መጣ ይላል። ኢየሱስ ክርስቶስ አብ ከኔ ይበልጣል ስላችሁ እኔ ስጋን ስለለበስኩ ነው አላለም ነው እንጂ ከመላእክት በጥቂቱ አነሳነሰው የተባለው እኮ ስጋ በመልበሱ እኮ። ኢየሱስ ክርስቶስ አብ ከእኔ ይበልጣል ስላችሁ ስጋ ስለለበስኩኝ ነው ብሎ አልተናገረም። ቀጥታ ቃል በቃል ነው። ዝም ብሎ አብ ከእኔ ይበልጣል ብሎ 4 ነጥብ ያደረገው። እሺ እኔና አብ አንድ ነንስ ያለውን ምን ልታረገው ነው ታዲያ? አሁን ሁሉ ጊዜ ከአብ ያነሰ ከሆነ ዮሐንስ 10:26 አካባቢ ስታነብ እኔ በአባቴ ስም የምሰራው ይህ ስለኔ ይመሰክራል። ራስን ምንነቱን ነው የሚመሰክረው። መልእክተኛ መሆኑን አይደለ? የተላከ መሆኑን ነው የሚያስመሰክርለት። ያኔ የምሰራው ስራ ነው ራሴ ነው የምሰራው ነው እንጂ በአባቴ ስም የምሰራው ይህ ስለኔ ይመሰክራል ማለት ራሴ ነው የምሰራው። ራሱ ይሰራም ራሱ አይደለም ያንን ሁሉ ተአምራት ሲያደርግ የነበረው አምላኩ ነው ሲያደርግለት የነበረው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምራትን አደረገለት ይላል። አድራጊው እግዚአብሔር ነው፣ የሚደረግለት ደግሞ ኢየሱስ ክርስቶስ ነው። አንዲት የራሱ ስራ የለውም። ሁሉንም አምላክ ነው ሲያደርግለት የነበረው። አሁን ምን መሰለክ፣ ይህን ነገሮች ሁሉ በሚያደርግበት ሰዓት አንተ ክርስቶስ ከሆንክ ገልጸ ንገረን ሲሉት እናንተ ከበጎቼ ስላልሆናችሁ አትሰሙኝም፣ በጎቼ ድምፄን ይሰማሉ ይከተሉኝማል፣ እኔ የዘላለም ሕይወት እሰጣቸዋለሁ ብሏል። ከዛስ ምንድን ነው ቀጥሎ ያለው? እኔና አብ አንድ ነን። አንድነቱ ከዛ ምን አሉት? አንዴ ቆይ አዳምጥ እንጂ በአምላክነት ነው። አብም አምላክ ነው፣ ወልድም አምላክ ነው። በአምላክነት አንበላለጥም፣ አይበልጠኝም ማለት ነው። አይልም እንደዛ ቃሉ ላይ እንደዛ አይልም። በአምላክነት ነው አንድነት አንድ ነን ያለው። ያማ ይኸውልህ አይሁድ ያገብቷቸው እንዴት ነው አንተ ራስን ከአብ ጋር የምታስተካክለው ብለው ሊወግሩት ሲነሱ ስለምን ትወግሩኛላችሁ? ራስን ከአብ ጋር ስለማስተካከል ነው ብለው አሉት ይላል። እንዴ እኔ አማልክት አልኩ ያልኳቸው የተባለ የለም ወይ? እንዴት ልጁ ታዲያ ይህን ስላለ ይደንቃችኋል ነው ያላቸው። መልሶላቸዋል። እነሱ አይሁዶች ሆነ የሚቆራረጥ ነገር አለ። ከኔ ነው ካንተ ነው? እሱ መልሶላቸዋል። አይሁዶቹ ንግግራቸው ስህተት ነበር፣ አውቀው የሆነ ጀልት ነበር። እሱን ለማሰቀል ለማስገደል የሆነ ተንኮል ሲፈልጉለት ስለነበር ነው ያን ሲናገሩ ሁላ የነበረው እንጂ እነሱ የተናገሩት ትክክል አይደለም። እንዳለ ኢየሱስ መልስ ሰጥቷቸዋል። ታስከር ወረደ ብለህ ካየህ ማስተካከል የሚለውን የአብ ልጅ ነኝ ስላልኩ እንደሆነ ብሎ ተናግሯል። ገብቶሃል አይደል? የአብ ልጅ መባል ደግሞ ብርቅ አይደለም። በኢየሱስ ክርስቶስ አይደለም የተጀመረው እግዚአብሔር ልጅ መባል። በርካታ ልጆች አሉት እግዚአብሔር። እዛው አይሁዶችን እናንተ የእግዚአብሔር ልጆች ናቸው ብሎ ነግሯቸዋል። በዚያ ሂሳብ ነው እሱም የእግዚአብሔር ልጅ የተባለው እንጂ ሌላ አይደለም። እና አይደለም ይኸውልህ ባሉ አምላክ የሚያስፈልግ እንደሱ እንዳትልማ። ይኸውልህ ኢየሱስ ራሱ እኮ ጠየቃቸው። ልክ አሁን አንተ እንደምትለው ጠየቃቸው። ኢየሱስ ለእናንተ ምንድን ነው ብሎ ፈሪሳውያን ጠየቃቸው ይላል። የዳዊት ልጅ ነው አሉት።
የዳዊት ልጅ ነው። የዳዊት ልጅ ከሆነ እንዴት ዳዊት ጌታ ጌታዬን በቀኝ ተቀመጥ ይለዋል በመንፈስ? ልጁስ ከሆነ እንዴት ጌታ ብሎ ጠራው ይላል? ምን ማለት ነው? ኢየሱስ እየነገረ ያለው እኔ ጌታ ነኝ አባቴም ጌታ ነው፣ ለዛ ነው በቀኝ ተቀመጥ ብሎ ዳዊት ትንቢት ማን በመንፈስ የተናገረው ብሎ ለፈሪሳውያን መልስ ሲሰጣቸው እነሱ መልስ መስጠት አልቻሉም ይላል። እሺ ጌታ ነው የሚለውን አሁን ልታመጣ ፈልገህ ከሆነ ጌትነቱንም በመደረግ ያገኘው ነው። እሱም ስልጣን ነው፣ ሹመት ነው፣ ሌላ ነገር አይደለም። ማስረጃ ከፈለክ ላሳየህ። እሱ ነው ይሄ እኮ አሁን እኮ የዳዊትን እኮ ነው ያመጣው። ገባኝ አውቃለሁ። የክርስቶስ ጌትነት ዳዊት ደግሞ በዳዊት ዘመን ደግሞ ቃል ስጋ አልሆነም፣ ገና ወልድ ሰው አልሆነም። ሰው ሳይሆን በፊት በጌትነት ገብቷል፣ ከአብ ጋር ነበር እኮ ነው። ወደፊትም በትንቢት እየተናገረ ነው ክርስቶስ። በመንፈስ አይቶት ነው እንጂ እኮ የወደፊት እየተናገረ ነው ወገናችን። ዳዊት ስለ ኢየሱስ ክርስቶስ በጣም በርካታ ንግግሮችን ተናግሯል። አይደል? ስለዚህ ከዚያ መካከል አንደኛ ጌታ መደረጉ ነው። ጌታ መደረጉ ይሄ ደግሞ ጌትነት ደግሞ በመደረግ ያገኘው ጌትነት ስልጣን ሹመት እንጂ ሌላ አይደለም። በመደረግ ከሆነ ለምን ታዲያ የዳዊት ልጅ አይደለም አላቸው? አይደለሁም አላቸው። በመደረግ እንደሆነ ቃል በቃል ላሳይህ ነው። አብሽር ልብህን ላሳርፍልህ። ወይ እዚሁ ላይ ይኸውልህ በመደረግ መሆኑን ቢያምን ኖሮ ኢየሱስ እኔ የዳዊት ልጅ አይደለሁም፣ የዳዊት ልጅ ብሆን ኖሮ ወይም ደግሞ ዳዊት የዳዊት ልጅ ብሆን ኖሮ ዳዊት ጌታዬ አይለኝም ነበረ። ይሄ ጌትነቱ በመደረግ ነው የተገኘው። ላሳየህ ነው። ጌታ መባሉ ብርቅ አይደለም። ቀድሞ ቢባልም ራሱ ገና ሳይገኝ በትንቢት ደረጃ ይነገርላቸዋል ነቢያቶች። ክርስቶስም በትንቢት ደረጃ በእነ ዳዊት አንደበት ተነግሮለታል። ስለሱ የተናገሩት ቃላቶች ሁሉ እሱ ብቻ አይደለም። እንትናም ተናግራለች፣ ኤልሳቤጥም ተናግራለች በማርያም ሆድ ውስጥ ያለው አይደል እንዴ ገና ሳይወለድ። ስለዚህ ያን ሁሉ ጥቅልል አድርጎ ግን መጽሐፍ ቅዱስ በመደረግ ያገኘው ስልጣን ሹመት እንደሆነ አስቀምጦታል። እኔና አሁን ላሳየ መጽሐፍ ቅዱስ ላይ የክርስቶስ ጌትነት በመደረግ የተገኘ የስልጣን የሹመት ጌትነት ነው። ያ ማለት ፍጡር መሆኑን የሚያሳይ ነው። ፍጡር መሆኑን የሚያሳይ ነው። አንዴ ከላይ ሻራ የሚሰል ብሏል። ወደዛ ከመሄዳችን በፊት አንዴ ላሳያችሁ። የክርስቶስ ጌትነት ያው እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስን እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅላል። ጌታም ክርስቶስም እንዳደረገው ያው እግዚአብሔር ነው ኢየሱስን ጌታ ያደረገው። ስለዚህ በመደረግ የተገኘ ጌትነት ነው እኮ። አንዴ መረጋጋት። ይሄ አሁን ጌታ የተደረገው ማን ነው ካልክ ክርስቶስ የለበሰው ስጋ ያ ሰውነቱ ጌታ ተደርጓል። ስጋው የሚል ቃል እዚህ ጋር ያወራል ያለው እሱ ነው እንጂ መጀመሪያ ወልድ ከአብ ጋር በጌትነት የለም ማለት አይደለም። ስጋው የሚል ቃል ስጋ ሲዋሃድ የክርስቶስ የተዋሃደው ስጋ ጌታ ሆነ እኮ ነው እያለ ያለው አይደለም። እንደሱ ከራስ ነው እየተናገርክ ያለው። እንደዛ እኮ ነው። ይኸውልህ እንደዚህ ያለ እኮ ኢየሱስ ለምሳሌ ዮሐንስ 17 ላይ ስትሄድ ምን ይላል መሰለህ? አባት ሆይ ስጋው ነው የሚል ይኸውልህ አባት ሆይ ይላል። ይኸውልህ ስማኝ ቆይ አባት ሆይ ለምን አታዳምጡም? በፈጣሪ ማስረጃ የመጣ ቃሉ ላይ ቃላቸውን ይጨምራሉ። እሱ አንድ ያስገባኝ። እሺ መወያየት የሚፈልግ ልጅ አለና ሻዳ የሚይዝ አይሽ አንተሽ እሺ አዋሩና ሄሎ ጸጋና ሰላም ይብዛል። ሄሎ አቤት ይሰማል አይሰማም? ይሰማል በል። ሄሎ ይሰማል? አዎ ይሰማል። አሁን ከተነጋገራችሁት ላይ አንድ ይሰማል? ሄሎ ይሰማል? ይሰማል? አይሰማም? ይሰማል። እሺ አንደኛ ቆሮንጦስ ምዕራፍ 15 ቁጥር 28 አውጣና ሲያናግረኝ። አንደኛ ቆሮንጦስ ምዕራፍ 15 ቁጥር 28 አሁን ያልከውን የሚያግዝ ነው፣ እንዲያግዝ ፈልጌ ነው።
አንደኛ ቆሮንቶስ የተሰጠውን ስልጣን ሁሉ ምዕራፍ 15 ቁጥር 28 ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ ይሆን ዘንድ በዛን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል ይላል። አዎ እኩል እንዳልሆኑ የሚያሳይ ነው ይሄ። አሁን እንዲያግዝ ፈልጌ ነው አስረዳው። ለአሁኑ እሱን መስማት አልፈለገም እሱ። የሆነ የተጫኑት ነገር አለ። ያንን ብቻ ነው መተው የሚናገሩት አንዳንድ ልጆች። አንዳንዴ ያመናችሁበት ነገር ስህተት ሊሆን ይችላል። ወላ ሃሎ ማን ነው? ይሰማል? ይሰማል። ዝም ኦኬ ነው። ልጆች አንዴ ታብ ማድረጋቸውን አታቋርጡ። ምን ሆኖ ነው ዝም ማለት? እሺ ይሰማል። ልቀጥል። ሄሎ አይሰማም ብሎ ይሰማል። ዝም ያኛው ሲከራከሩ የነበረው እንዲሰማው እኮ ፈልጌ ነበር። አሁን ገብቷል። እሺ ይሰማል? ይሰማል። አልተሰማውም ወይ ይሰማል? ጨፈረ ይጣረጥ እና አብራራልኝ እንጂ ሁሉን ካስገዛለት በኋላ ልጁ ደግሞ ሁሉን ላስገዛለት ይገዛል ይላል። እንግዲህ ክርስቶስ ዳግም በሚመጣ ጊዜ የሚሆነው አንደኛ ቆሮንቶስ ላይ ያለው ዳግም ሲመጣ ጠላቶቹ የነበሩ ሰዎች እነዛ ይሁዶች ሁሉ ያሸንፋቸዋል፣ ከሁላቸውም በላይ ያደርገዋል አምላክ። ያን ካደረገለት በኋላ ደግሞ ልጁ ራሱ ደግሞ ሁሉን ላስገዛለት ለዛ ለአንዱ አምላክ ይገዛል ነው ማለት ነው። ስለዚህ በክርስቶስ እና በአብ መካከል እኩልነት እንደሌለ አንዱ ሌላውን የሚገዛ እንደሆነ አንዱ ሌላው የሚያጎበድድ እንደሆነ ይናገራል። ይሄ ነው ማለት ነው። የመጨረሻው ዘመን ላይ ነው እሱ። ከዛ በኋላ መስተካከል የለም። እዛ ላይ ልዩነት ተፈጠረ ማለት ነው። እንትኑ ግን ይቆረጣል። ሃሎ እየሰማህ ነው? ይሰማል። እና አሁን ከዚህ በፊት ከነበረው ዲቤት ጋር እንዴት ታገናኘዋለህ? ይዛችሁት ከነበረው ርዕስ ጋር ያን የሚያጸና ነው። ይሄ ለአንዱ አምላክ የሚገዛ እንደሆነ ለአንዱ አምላክ ያንን ጌትነት ስልጣን ያስረክብ እንደሆነ የሚናገር ነው። ከላይ ከፍ ብላ አይተው ከሆነ ያስፈልጋል። ቁጥር 24 ላይ ምንድነው ጥያቄ ከልጠይቅ ወደ ላይ ከፍ ብሎ ቁጥር ጥያቄልኝ አላዘጋጀም። ያን የተሰጠውን ስልጣን እንደሚያስረክብ ይናገራል። ምን ይላል? በትክክል በኋላም ይላል መጨረሻው ዘመን ላይ ማለት ነው። በኋላም መንግስትን ለእግዚአብሔር ለአባቱ አስረክቦ በሰጠ ጊዜ አለቅነትንም ሁሉ ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል ይላል። ይሄ የተናገረው ይሄ ሁሉ የሚገርምህ ነብያችን ነው ተናግረው ዳግም በሚመጣ ጊዜ ነው ሲሆን የዛኔ ሁሉም ጠላቶችን ሁሉ ከእግሩ በታች ያደርግበታል ማለት ነው። ከእግሩ በታች ካደረገለት በኋላ የዛኔ ትውልድን ሁሉ ለዓለም ለአንድ ህዝብ ሁሉ ለአንድ አምላክ ለአላህ እንዲገዛ ያደርጋቸዋል። ከዚያ በኋላ ፍጻሜ ይሆናል ኢየሱስ ክርስቶስ። የዛኔ ያው የነበረው ስልጣን እንዳሸነፈ ስለዚህ አምላክ አንድ ነው ማለት ነው። እኩልነት ሶስትነት ምናምን እንዲሁ ነው። ሃሎ እየሰማህ ነው? እሺ እና አይክ ስትከራከሩ ቅድም ያነኛውን ለማስረዳት አቅም እንዲፈጥርልህ ብዬ ነው። እኔ እንትን አውቃለሁ ይሄን እዚህ 3 ዓመት በፊት ነው ማውቀው። ባይብልም እንዲሁ በደንብ ነው ማውቅና እንደዚህ አይነት ነገር ልዩነት እንዳለ በማቴዎስ ወንጌል ምዕራፍ በዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮም አለ ልዩነት የሚያሳይ እንደዚሁ
እና ለሌሎች ግልጽ እንዲሆን ብዬ ነው እንዲያጠነክርልህ። ይሄ ምንም አይነት ማሻማያ የሌለው በስጋ ዘመኑ ነው የሚሉ ሰዎች ስላሉ በስጋ ዘመኑ ሳይሆን ስለመጨረሻው የሚናገረው ራሱ ይሄን እንደሚል ለማሳየት ነውና ለቀጣይ ይሄን ርዕስ ያዘው አጥብቀህ ዮሐንስ ወንጌል ምዕራፍ 17 ቁጥር 1 ጀምረህም እንደዛው ያገለግሉሃል። እንደዚህ እኩል ናቸው ምናምን የሚል ሰው ስታገኝ እንድትጠቀምበት ብዬ ነው። እሺ እሺ ሄሎ እንትን በለው በቃ ሆስዬ ልጁ መጽሐፍ ቅዱስን እንዳንተ የሸመደደ ሰው ነውና ሁሉን የተረዳ ነው። ለወደፊት ሻሃዳ መያዝ ፈልጋለሁ ብሏል። አሁን ፕሮግራም ላይ ስላልሆንኩ ያው ገዙኝ፣ ለወደፊት ግን ሻሃዳ ይዛለሁ ብሏል። አላህ ይግዛው እና በዱዓችሁ ገዙኝ አትርሱኝ እያለ ነው። ያው ዙሮ ዙሮ ሁሉን የተረዳ ሰው ነው። አላህ ይግዛው። እሺ ኔትወርክ ተንግብሽ ሰላም እሺ ሰላም ነው ይሰማል ይሰማል አንድ ጥያቄ ነበረኝ እስልምና የቀደምት የነብያቶች እምነት ነው ካልን ይሰማል እስልምና የቀደምት ነብያቶች እምነት ነው ካልን ነው ወይስ አይደለም? ነው። ኦኬ እንደዛ ካልን ቀደምት ነብያቶች የነበሩት ነብዩ መሐመድ ላይ ቁርአን ሳይወርድ በፊት በየትኛው መጽሐፍ ነበር የሚተዳደሩት? በእንጂል ነው በፍርቃን? አምላክ በየዘመናቸው መጽሐፍ አውርዶላቸው ነበር። በዚያ መጽሐፍ በየዘመናቸው ማለት በየጊዜያቸው ማለት ነው። በኢብራሂምም በሙሴም በየጊዜያቸው እኮ ያኔ አሁን እኮ ያው ነብዩ መሐመድ ቁርአን እሳቸው ላይ ነው የወረደው ተብሎ ነው በእስልምና የሚታመነው አይደለ? ስለዚህ በዛን ሰዓት በነ ያዕቆብ በነ ኢብራሂም በነ አብርሃም በነ ይስሐቅ በነ ሙሴ ዘመን የነበሩት እያንዳንዱ ድርጊቶች ዛሬ በቁርአን ላይ በነ ኢሳ በኢየሱስ ዘመን ማለት ነው ያኔ ኢሳ በሚባል ዘመን የነበሩ ታሪኮች ዛሬ ቁርአን ውስጥ አሉ። እነዛን ታሪኮች በዛ ዘመን የነበሩትን እንደገና አላህ ነብዩ ላይ አውርዷቸው ነው ቁርአኑ ውስጥ ሊሰፍሩት የቻሉት ወይስ በታሪክ የመጣ ነው? አላህ አውርዶላቸው የነዛን ያለፉትን ዘመናት ታሪክ እንደገና ለነብዩ መሐመድ አላህ ሰጥቷቸው ነው? እሺ ስለዚህ እሺ አሁን ወደ መጽሐፍ ቅዱስ ስንገባ ደግሞ እንደዚሁ የራሳቸው የሆነ ታሪክ ወይም ደግሞ የራሳቸው የሆነ ጊዜ አላቸው። አሁን የሙሴ ዘመን፣ የአብርሃም ዘመን፣ የይስሐቅ ያዕቆብ ዘመን የሚል ማለት ነው። እንዴት ይታያል ከቁርአን ጋር? በውስጡ ያለው እውነታዎች አሉ። እነዚያ እውነት ናቸው ብለን እናረጋግጣቸዋለን። በውስጡ ያለው እሺ ቁርአን ከመጽሐፍ ቅዱስ አልወሰደም ማለት እንችላለን? ቁርአን ከመጽሐፍ ቅዱስ ወስዷል ይባል ዘንድ የቁርአን የወረደለት አካል ማንበብንም ሆነ መጻፍንም አምላክ አላህ ቀድሞ መስጠት ነበር። ለተሻለ የትኛውን መጽሐፍ እንዳታነብ አድርጌሃለሁ፣ ጽሁፍንም እንዳትጽፍ አድርጌሃለሁ፣ ከሌሎች መጽሐፍ ኮርጆ ነው የሚል ጥያቄ ሰዎች ስለሚያነሱ አምላክ አላህ ተናግሯል።
وما كنت تتلو من قبله من كتاب ولا تخطه بيمينك إذا لارتاب المبطلون إلى الذي نبي صلى الله عليه وسلم عندنا مزاف عن بوايعكم ملكوت هاي مزاف عندنا مزاف صفو እሺ ከቁርአንና ከመጽሐፍ ቅዱስ የትኛው ነበር መጀመሪያ ነበር? እሺ ማወዳደር የምንችለው ሁለት ተመሳሳይ ነገራቶችን ነገር ነው። ሁለቱም ተመሳሳይ ነገራት ነው። ቁርአን ከአምላክ ዘንድ በቀጥታ ለነብዩ ሰለላሁ ዐለይሂ ወሰለም የመጣ ቃል ነው። አሁን እጃቸው ላይ ያለ መጽሐፍ ደግሞ ሰዎች በራሳቸው የጻፉት ጽሑፍ ነው። በዚያ ውስጥ የአምላክ ቃልን ቀላቅለዋል፣ የሰዎችም ቃልም አለ። ነገር ግን ሰዎች ናቸው የጻፉት። እነዚህ መጽሐፍ ወደ ማን የሚጠጉት ብትጠይቅሽ የዮሐንስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የማቴዎስ ወንጌል ነው የምታያቸው። ቁርአን የሙሐመድ ቁርአን ይባላል? ላ አይባልም። ቁርአን የአምላክ ቃል የአላህ መጽሐፍ ነው ይባላል። ኪታቡላህ እየተባለ ይጠራል። የአላህ መጽሐፍ እና የሰዎችን መጽሐፍ ማነጻጸር ከመሰረቱ ስህተት ነው። እሺ ቆይ አይደለም አሁን የማቴዎስ ወንጌል የዮሐንስ ወንጌል እኮ እነዚህ መጽሐፉን የጻፉት ሰዎች ወይም ደግሞ በዛ ዘመን የነበራቸው በራእይ የተገለጠላቸው ሰዎች ናቸው እንጂ የመጽሐፉ መጠሪያ እንትኖች አይደሉም። መጽሐፍ ቅዱስ ነው፣ የእግዚአብሔር ቃል ነው ተብሎ ነው የሚታመነው። ምክንያቱም አሁን ለምሳሌ በሙሴ ዘመን ለሙሴ ብዙ ተአምራቶችን ገልጾለታል። በአብርሃም ምንም እንደዛው ኢሳቅን እስከ መሰዋት ድረስ ብዙ ተአምርን እግዚአብሔር ገልጦለታል አይደል እንዴ? በዛን ዘመን የነበረ ነገር አብርሃም በራሱ ዘመን የነበረ ነገር ያስቀመጠ፣ ሙሴ በራሱ ዘመን የነበረ ነው ያስቀመጠ። እንደዛውም ሐዋርያቶች ኢየሱስ ክርስቶስ ከተወለደ ወደዚህ ምድር ከመጣ በኋላም እንደዛው የራሳቸውን አስተዋጽኦ ያደረጉት ነው እንጂ የመጽሐፍ ቅዱስ መጠሪያ አይደሉም እነሱ። መጽሐፍ ቅዱስ ራሱን የቻለ ያኒ መጽሐፍ ቅዱስ ነው። አንደኛ አብርሃም በራሱ ጊዜ የሰራውን ያስቀምጣል። ፍልስፍና አብርሃም ጭራሽ እንደዚህ መጽሐፎች ሲጻፉ የለም። ይሄ ታውቃለህ አይደል? አብርሃም እንደዚህ መጽሐፎች ሲጻፉ የለም። በብሉይ ኪዳን ከሙሴ ጀምሮ አብርሃም ከሙሴ በፊት የነበረ ሰው ነው። ስለዚህ አያውቀውም አብርሃም ይህ መጽሐፍ መጻፉን ብሏል። ሁለተኛ የኢየሱስ ክርስቶስ ደቀ መዛሙርት ተብሎ ሊታሰብ እንግዲህ ኢየሱስ ክርስቶስ ስንት ደቀ መዛሙርት አለው? መልኩ 12 ደቀ መዛሙርት 12 አይዋ እነዚህ ናቸው ወንጌልን የጻፉት አይደለ? ታነቱ አይደለም ስህተት ነው። ይገርም ማርቆስ እና ሉቃስ ከ12 ደቀ መዛሙርት የሉበት አያውቃቸውም ኢየሱስ ክርስቶስ። ከዛ በኋላ ተነስተው ነው እነዚህ ሰዎች እንደናንተ የጻፉላችሁ። አይሻርና ከ12 የሉበት ከፈለግሽ 12ን አውጥቼ ላሳይሽ እችላለሁ። በእነዚያ መካከል ማርቆስ እና ሉቃስ የሉበት። እሺ እስኪ ያሳየኝ። ይቅርታ ድምጽ ስለሚረብሽ ነው ሚዩት ያረኩት። አንተ ቀጥል፣ እኔ እየሰማሁ ነው። ቀጥል። እሺ ያው እና እዚህ ጋር ያን ታይሻል። እዚህ አንድ ማየትሽን አረጋግጭና ምን ታደርጋለሽ ከፈለግሽ። ሚኪ ያለሽ አለው ይታየኛል አለው። መልካም ያው እና 12ቱ ደቀ መዛሙርት እነዚህ ናቸው። የ12ቱም ሐዋርያት ስም ይህ ነው። መጀመሪያው ጴጥሮስ የተባለው ስምዖን ወንድሙ እንድርያስም፣ የዘብዴዎስ ልጅ ያዕቆብ ወንድሙ ዮሐንስም፣ ፊልጶስም፣ በርቶሎሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፌዎስ ልጅ ያዕቆብ፣ ታዲዮስም የተባለው ልብድዮስ፣ ቀነናዊውም ስምዖን ደግሞ አሳልፎ የሰጠው የአስቆሮቱ ይሁዳ። ያችሁ እንግዲህ ማርቆስና ሉቃስ የሉበትም ከ12 ውስጥ ግን ወንጌልን ጽፈዋል። ማናቸው የሉበትም።
እና ስለዚህ እነዚህ አካሎች መጥተው አሁን ከአምላክ ዘንድ ነው የመጣው ብለው ጻፈው ጨምሮላቸው አሜን ብለው ስለዚህ ተቀበሉ አደረጓቸው። በነሱ እሺ እንድታምኑ ተብሎ የለም የሉበትም በዛም አላህ ሙስተዓን። እሺ ሚ ያለሽ السلام عليكم. ወአለይኩም ሰላም ወራህመቱላህ። አለው ሌላ ድምጽ እየገባ ነው መሰለኝ። እኔ ልቀጥል። አንድ ጓደኛዬ ነበረችና ያው ሰሞኑን ጥያቄ እየጠየቀችኝ ነበረ። ብዙ ጥያቄዎችንም ቢሆን የምታነሳ ያነሳችልኝን ነን ሙስሊም ናት፣ ሙስሊም አይደለችም። ግን ያነሳችልኝን ጥያቄ ከመጠየቄ በፊት አሁን ከኔ በፊት የገባችው ልጅ ያነሳችው ጥያቄ ላይ ከነቢዩላህ ኢሳ ካረጉ በኋላ ነቢዩላህ መሐመድ እስኪመጡ ድረስ የነበረው ጊዜ ላይ ሙስሊሞች እንዴት ይኖሩ ነበር? በቀረው በመለኮታዊ ቅሪት በውስጡ አንዱን አምላክ አላህን በብቸኝነት አምልኩ የሚለው እስካሁንም ድረስ አለ። የአረበኛ መጽሐፍ ቅዱስ ላይ ብትሄጂ አንዱ አምላክ አላህ እንደሆነ ይናገራል። በዚያ ላይ መሲሁ እንደ መልእክተኛ ተቀምጧል እስካሁን ድረስ። ልክ እንዲሁ ሙሴ እንደ መልእክተኛ ተቀምጦላቸዋል። ያንን መሰረት አድርገው በቀጥተኛ ጎዳና ላይ የነበሩ ሰዎች ነበሩ። ምንም እንኳን ቢበረዝም በዚያ በሚገኘው አንዱን አምላክ አምልኩ የሚለውን ቃል መሰረት አድርገው የመጨረሻው ዘመን ነብይ ይመጣልናል ብለው ሲጠባበቁ ነበሩ። ወደ መዲና ጊዜ ወዲያው ቤታቸው ሄዶ አረጋገጠ። ወዲያው ቃል የተገባሃልን ያ ነብይ አንተ ራስህ ነህ አለ። ወዲያው በዛው መጥቶ ጥያቄዎችን ጠይቆ እስልምናን ተቀበለ። ሌሎችም ልክ እንዲሁ ወረቃ ኢብን ነውፈል ከዒሳ ተከታዮች ነበር። ልክ እርሳቸውን ነቢ ሰለላሁ ዐለይሂ ወሰለምን የመጀመሪያውን ግልጠተ መለኮት ባየ ጊዜ ወዲያው አመነ። ያ ለይተኒ ኩንቱ ፊሃ ጀዝዐን ለአንሱረነከ ነስረን ሙዐዘራ አለ። ወሰዩኽሪጁከ ቀውሙከ ያ ሙሐመድ አለ። ሙሐመድ ሆይ ወደፊት ህዝቦችህ ያሳዱሃል ተብሎ እንዲሁ ተጽፏል አላቸው። አዎ ሙኽሪጅየሁም አሉ ነቢ ሰለላሁ ዐለይሂ ወሰለም፣ እኔን ያሳዱኛል ማለት ነው አሉ። ቃለ በላ አዎ ያሳዱሃል። ማ ጃአ አሐዱን ቢሚስሊ ማ ጅእተ ቢሂ ኢላ ዑዲ፣ አንተ በምትመጣበት መንገድ ማንም አልመጣም ከአንተ በፊት ከነቢያት በህዝቦቹ ጠላትነት የተንዘባረቀበት ቢሆን እንጂ አላቸው። ከዚያ ምን አላቸው? ያ ለይተኒ ኩንቱ ፊሃ ጀዝዐን አላቸው። ምን ነው ያኔ ወጣት በሆንኩኝና ከጎንህ በሆንኩኝ ለአንሱረነከ ነስረን ሙዐዘራ፣ ጠንካራ የሆነን መርዳት ረዳህ ነበር አላቸው። ከዚህ ይዘው ዑለሞች እንዳመነ በእርሳቸው ተተርከውለታል። እና ይህ ነው እና ሌሎችም ልክ እንዲሁ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የሮማው ነቢ ሰለላሁ ዐለይሂ ወሰለም ወደ ሮሜ ሰዎች ደብዳቤ ልከዋል። ታውቃላችሁ እስካሁን ድረስ ሐዲስ ላይ ቡኻሪና ሙስሊም ላይ አለ። ወደ ሮሜ ሰዎች ደብዳቤ ልከውላቸዋል። የሮሜው ጳጳስ ታላቁ ጳጳስ እስልምናን ተቀብሏል። ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ አልጀዋቡ ሰሒህ ሊመን በደለ ዲን አልመሲሕ የሚለው መጽሐፋቸው ላይ አስፈረውታል። ከዚህ በፊት አውጥቼ ማስረጃ ተሳያችሁ ነበር። እሺና ወደ በርካታ ሀገራቶች ልከውላቸው በኢትዮጵያ ላይ የነበሩት ነጃሽና የእርሱ ጋር አብረው የነበሩት ቀሳውስቶች፣ መነኩሴዎች ከመጽሐፉ ባለቤቶች መልካሞች ብሎ አላህ ጠቅሷቸዋል። ልክ የነቢ ሰለላሁ ዐለይሂ ወሰለምን መምጣት በሰሙ ጊዜ ቁርአን በተነበበላቸው ጊዜ ወዲያው እስልምናን ተቀብለዋል። እና እነዚያ ወኢነ ሚን አህሊል ኪታቢ ለመን ዩእሚኑ ቢላሂ ወማ ኡንዚለ ኢለይኩም ወማ ኡንዚለ ኢለይሂም ኻሺዒነ ሊላሂ ላ የሽተሩነ ቢአያቲላሂ ሰመነን ቀሊላ የሚለው ነዘለት ፊ ነጃሺ ወመን መዐሁ ብለዋል ሙፈሲሮች። እና እነዚህ ሁሉ የመጨረሻው ዘመን ነቢይ ይመጣልናል ብለው ሲጠብቁ የነበሩ አምላክን አላህን በብቸኝነት የሚገዙ መሲሁን እንደ መልእክተኛ ሙሴን እንደ መልእክተኛ የተቀበሉ በጣም በርካቶች ነበሩ። በቁርአን ላይ ራሱ ታሪካቸው ሌላ ቦታ ላይ ጠቅሷቸዋል። ለይሱ ሰዋአ ይላል። የመጽሐፉ ባለቤቶች እኩል አይደሉም አለ። ሚን አህሊል ኪታቢ ኡመቱን ቃኢመቱን የትሉነ አያቲላሂ አናአ አለይሊ ወሁም የስጁዱን ዩእሚኑነ ቢላሂ ወልየውሚል አኺር ወየእሙሩነ ቢልማዕሩፍ ወየንሀውነ ዐኒል ሙንከር ወዩሳሪዑነ ፊል ኸይራት ወኡላኢከ ሚነስ ሷሊሒን ይላል። ከመጽሐፉ ባለቤቶች መልካሞች ነበሩ እያለ ይናገራል። እና ስለዚህ የመጨረሻ ዘመን ነቢይ እስኪመጣላቸው ድረስ በተስፋ ሲጠብቁ የነበሩ አማኞች ነበሩ። እሺ
እሺ አመሰግናለሁ። ሌላው ደግሞ ተውራት፣ ኢንጂልና ዘቡር ከመጽሐፉ ጋርም ተያይዞ ያው ውይይት እያደረግን ነበርና ያው እኔ በራሴ ማስረጃ ሰጥቻታለሁ፣ ግን ሞር አንተ ትገልጽልኛለህ ብዬ ስለማስብ እንዴት እኔ ያልኳት ያው ተበርዟል የሚለውን ፖይንት ስነግራት እናንተ ምንም ሽርፍራፊ ማስረጃ የኦሪጂናሉ የላችሁም ነው ያለችኝ። እኔ ደግሞ ካየሁት እንትን ኢንፎርሜሽን አንግል የተጻፈ ነገር አለም የሚል የለም በእኛና አለ ወይስ እንዴት ነው? ከሱ ጋር በተያያዘ እንዴት ነው የኛ ነገር ማለት ነው? ሚት አድርገው አማረ ከረ አቤት ሚት አድርገው አንድ ጊዜ በነገራችን ላይ ይዘሻት ብትመጪ መልካም ነው። እሺ ሚ አለሽ እንትን ነው ከፋሚሊ ምናምን አንግል እንዲህ ላይቭ መግባት አልፈለገችም እሷ መታየት፣ ለዛ ነው። ግን እኔ ስክሪን ሪካርድ እያደረኩት ስለሆነ እሺ መልካም። እንግዲህ ስላለፉት ነብያቶች አምላክ አላህ Subhanahu Wa Ta'ala በየዘመናቱ ለነብያት ቃሉን ሲገልጥ እንደነበረ ለመጨረሻ ዘመን ነብይ ለነብዩ ሰለላሁ ዐለይሂ ወሰለም ያለፉትን የነብያት ትምህርት ሁሉ ምን እንደነበር ገልጦላቸዋል። አንድ ነብይ ባለፈ ቁጥር ለቀጣዩ ነብይ ስላለፈው ነብይ ትርክት ይነግረዋል አላህ። ይሄ ታወቀ ነው። ይህ እነርሱም የሚሄዱበት መሰረት ነው። ለምሳሌ ስለ አብርሃም ማን የነገረሽ ብለሽ ብትጠይቃት ከሱ በኋላ በመጣ መጽሐፍ ነው የምትልሽ። ኦኬ አይ በአብርሃም ጊዜ ከነበረ መጽሐፍ የትም አትሄድም። አያት አያገኝም። በራሳቸው ሊመዘኑት የማይችል ቢመዘኑ ይሄን ጥያቄያቸውን ሊወድቁበት የሚችለውን ነገር መተው ሙስሊሞች ጋር አይ ከዛ በፊት የነበረ መጽሐፍ ስጡ እንዲሏቸው መጽሐፍቶቻቸው እጃቸው ላይ ያሉት እንደው ወርደዋል በሚሏቸው እንሄድላቸውና ከዚያ በፊት የነበሩ ጻድቅ ተብሎ የተጠቀሱ ነፋሉ መጽሐፉ ላይ እና አብርሃም እና ኖህ እና ምናምን በእነርሱ ዘመን የነበረ መጽሐፍ ካልሆነ እንዴት ነው ከሙሴ መጽሐፍ የምትሰጠኝ ብላችሁ ያዟቸው። ወዴትም አይሄዱም። እኔም እንደዛ ያልኩት ያነሳሁት እሱን ነበረ። ስለዚህ የሙሴ መጽሐፍ ከመውረዱ በፊት ስለነ አደም ወይም ስለነ ኢብራሂም ምንድነው ማስረጃችሁ? መጽሐፍ ቅዱስ ከሆነ የኛም ስላለፉት ነብያት ቁርአን ነው ማስረጃችን የሚለውን አንስቼላታለሁ። ሜቢ አዲሽናል ነገር ካለ ብዬ ነው። የመጨረሻ አንድ ጥያቄ ላንሳና በቃ ልጨርስ። ስለ ነብዩ መሐመድ ቁርአን ላይ ኃጢአት ይሰራሉ ወይስ አይሰሩም ብላ 1-3 ጥቅሶችን ጠቅሳልኛለች። ምናልባት ጥቅሶቹንም ካወካቸው ከዛ እንግል ትንሽ አብራራልኝ። ያነሳቻቸውን ጥቅሶች ልንገርህ ከፈለክ። እሺ ማንሳት የምትፈልገውን ነገር ሱረቱል ፈትህ አንቀጽ 2 ላይ ነው ያነሳችው። አላህ ካለፈውም ከሚመጣውም ይለውን ዘበር ኃጢአትን ሰርተዋል የሚል የለም። ነብዩ ሰለላሁ ዐለይሂ ወሰለም ለከ الله ما تقدم من ذنبك وما تأخر ያለፈውንም የሚመጣውን ስተትህን አላህ ይምርልህ አላቸው። ስቦታ ላይ ይሄ የቁርአን አገላለጽ ነው። ሰርተዋል ወይ ኃጢአትን? ላ ሰርተው አይደለም። እንዲህ ኃጢአት ሰርተሃል ብሎ የተናገረባቸው አላህ Subhanahu Wa Ta'ala የለም። ነገር ግን ምን አለ መሰለሽ በቁርአን ላይ ለምሳሌ ለኢን አሽረክተ ለይህበጠና ዐመሉክ ይላል። ሚየትሽን አንሺው። እሺ ብታጋራ ስራህን ሁሉ አብሰዋለሁ ሙሐመድ ይላቸዋል። እንዲህ አላቸው አጋርተዋል ማለት ነው? አይ አላጋሩም። አይሻርላ በሌላ ቦታ ላይ ምሳሌ ልስጥሽ። فإن كنت في شك مما أنزلنا إليك فاسأل الذين يقرؤون الكتاب من قبلك ይላቸዋል። ወደ አንተ ባወረድኩት መጽሐፍ ሙሐመድ ወይ በጥርጣሬ ውስጥ ብትሆን ከአንተ በፊት መጽሐፍ ሲያነቡ የነበሩ ሰዎችን ጠይቃቸው ይላል። በጥርጣሬ ውስጥ ብትሆን ስላለ ተጠራጥረዋል ማለት ነው የሚለውን መያዝ እንችላለን። ምን እንደዛልኩኝ ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ለሰደተ እያለ ሲናገራቸው ጊዜ አይ ተሳስተው ነው ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም በቀን 70 ጊዜ ኢስቲግፋር አደርጋለሁ፣ በቀን 100 ጊዜ ኢስቲግፋር አደርጋለሁ ይላሉ። ኦኬ ኢስቲግፋር ያደረጉት 100 ኃጢአትን ሰርተው ነው ማለት ነው አይደለም? አይደለም። ይሄ ኢንፎርሜሽን። ስለዚህ ይህ የአላህ Subhanahu እንደው ቢሰሩ እንኳን ነው ሐሳቡ ምንድነው በጥቅሉ ቢሰሩ እንኳን ነብዩ ሰለላሁ ዐለይሂ ወሰለም ያንን አላህ Subhanahu Wa Ta'ala ሊመርላቸው ቃል ገብቶላቸዋል። በሐዲስ ላይ እንዴት እንዳብራሩት ልንገርሽ። ነብዩ ሰለላሁ ዐለይሂ ወሰለም አምልኮን የሚሰሩት ኃጢአትን ሰርተው ለዛ ለኃጢአታቸው ማስተሰሪያ እንዳይመስላቸው እንደሌሎች ሰዎች እርሳቸው ደረጃቸው በዚያ ይጨመራል እንጂ
የሆነ ኃጢአታቸው ምናምን የሚማርላቸው ምናምን አይነት ነገር አይደለም። ኃጢአት የለባቸውም። ለዚህ ማስረጃ ሐዲስ ላይ ተጠየቁ። ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ ጠየቀቻቸው። ካነ የቁሙ ሌይል ሐታ ተተፈጠረ ቀደማህ አለች እናታችን አይሻ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እግራቸው እስኪያብጥ ድረስ የሌሊት ሶላትን ይሰግዱ ነበር አለች። በዚህ ነገር ላይ ጥያቄ ጠየቀች። እግራቸው እስኪያብጥ ድረስ የሌሊት ሶላትን ቆመው ለጌታቸው ለአላህ ይሰግዳሉ። ሊማዛ ያ ረሱለላህ ወቀድ ገፈረ አላሁ ለከ ማ ተቀደመ ሚን ዘንቢከ ወማ ተአኸረ አልኳቸው አለች። አንቱ የአላህ መልእክተኛ ሆይ ለምን ይሄን ሁሉ አምልኮ መስራት አስፈለገው? እርሳቸው እንደው ቢሰሩ እንኳን ያለፈውና የሚመጣውን ኃጢአት ተምሮላቸዋል ተብሏል እኮ ተባሉ ብላ ስትጠይቅ ምን አለች? ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም አፈላ አኩኑ ዐብደን ሸኩራ ነው ያሉት። እና አመስጋኝ ባሪያ መሆን የለብኝም ምን አንቺ አይሻ? ስለዚህ አምላክ አላህ ሱብሓነሁ ወተዓላ ለማመስገን ብለው ያን አምልኮ ሁሉ ሲሰሩ ነበሩ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ኃጢአትን ሰርተው ለዛ ለኃጢአታቸው ማስተሰሪያ እያሉ አይደለም። እንደ እስልምና አስተምህሮ ነቢይ ከአምላኩ ዘንድ የመጣለትን ህግና ስርዓት በፍጹም አይጻረርም። አያቸው አይደለ? በዚያን ያንን ይጠብቃሉ። በንግግራቸውም ላይ ሁሉ አንዲትን ኃጢአትን አያደርጉም። በስራቸውም ልክ እንዲሁ አንዲትን ኃጢአትን አያደርጉም። አላህ በቁርአን ላይ ወማ የንጢቁ ዐኒል ሀዋ ይላል። ሙሐመድ ከራሱ አንዳችን አይናገርም። ኢን ሁወ ኢላ ወሕዩን ዩሓ ከእኔ ዘንድ የሚተላለፍለትን ራእይ ብቻ ነው ይላል። በዚያ ላይ አምላክ አላህ ሱብሓነሁ ወተዓላ ኃጢአትን እንዲናገሩና ኃጢአትን እንዲሰሩ አያደርጋቸውም። ለምን ከተባለ ለትውልድ አርአያ አድርጎ መርጧቸዋል። አርአያ ባደረገው በመረጠው አካል ላይ አምላክ አላህ ሱብሓነሁ ወተዓላ በፍጹም ይሳሳት አይደለም። ለሰዎች አርአያ ሊሆን የማይችልን አካል ስህተት ላይ የሚወድቅን አካል አርአያ አድርጎ በፍጹም አይመርጠው። ስለዚህ ኃጢአት ብሎ ማለት አምላክ የከለከለውን ድንጋጌ ህግና ስርዓት ያንን የሚተላለፍ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ አይደለም እርሳቸው ሰዎች ሲተላለፉ ሲያዩ በጣም ይቆጡ ነበር። ካነ የግደብ ኢዘ እንቱሂከት ሑሩማቱላህ ይላል ሐዲስ ላይ የአላህ ህግ ሲጣስ ሐራም ሲሰራ ሲያዩ በጣም ይቆጡ ነበር። አማ ሁወ ፈሁወ አብዐዱ ናስ ዐን ኢንቲሃክ መሐሪሚላህ ሱብሓነሁ ወተዓላ እርሳቸው የአላህን ህግና ስርዓት ከመተላለፍ በጣም የራቁ ናቸው። ልክ እንዲሁ ሁሉም ነቢያቶች እንደዛ ናቸው ብለን ነው የምናምነው። እሺ ጨርሻለሁ። ጀዛከላ አመሰግናለሁ። አላህ ይጠብቅ። መርሐባ ይዘሻት ነሽ ከቻልሽ ማምጣት የምትችል ከሆነ ኢንሻአላህ ከሌላ ሰው ጋር ከኢብራሂም ጋር አገናኝቻታለሁ በአካል ከሰለመች ይዘናት እንመጣለን ኢንሻአላህ። ችግር የለውም። ከየትኛውም ጋር ሊሆን ይችላል። ብቻ እስላማዊ ጥያቄዎች ካለው ማንኛውም ጓደኞቻችሁ ሊመልሰላቸው ከሚችል ሰው ጋር ይዛቸዋቸው ይሄዱ። ወደ እስላም የሚመሩበትን መንገድ አግዟቸው፣ አበረታቷቸው። አይ እሺ ጥያቄ አለ ይገባል። ሄሎ ሶላር እሺ ከታች ዩዘር ጥያቄ አላችሁ? ከታች ያላችሁ ሄሎ እሺ ሰላም አለይኩም ሁሱ ሰላም ነው። ጥያቄ ነበረኝ። እሺ ጥያቄ ነው። ሚስት ወዱ ትፈታለህ አትፈታም የሚል ነበረ ጥያቄ። እሺ ሚስት ወዱ ትፈታለች አትፈታም? ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴ በተራ ጠይቁ። እሺ ሚስት ወዱ ትፈታለች አትፈታም? ሚስት ወዱ አትፈታም። ማስረጃ قالت أم المؤمنين عائشة رضي الله عنها كان النبي صلى الله عليه وسلم يتوضأ وضوءه للصلاة ثم يقبل بعض زوجاته ويخرج إلى الصلاة. እናታችን አይሻ ምን አለች? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለሶላት ውዱ ያደርጉ ነበረ። ከዚያም በኋላ ወደ መስጂድ ከመሄዳቸው በፊት ሚስቶቻቸውን ሳም አድርገዋቸው ይወጡ ነበር አለች። ከዚህ የምንረዳው ሚስትን መሳም ውዱ የሚል ነገር አይደለም። ነገር ግን መጨረሻ ላይ ምን አለች? ወላኪነሁ ካነ አምለክኩም ሊእርቢሃ አለች። ነገር ግን እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም ከማናቸውም በላይ ስሜታቸውን ተቆጣጣሪ ስለነበሩ ነው አለች። ስለዚህ በዚህ መሰረት አንድ ባል ሚስቱን ማነው ስሜትን መቆጣጠር የሚችል ጠንካራ ወንድ ከሆነ ሚስቱን ሳም አድርጎ ቢሄድ ውዱ የሚበላሽበት አይደለም።
ያ ሰው ግን ስሜትን መቆጣጠር የማይችል ደካማ ሰው ከሆነ ሁላችንም ራሳችንን እናውቃለን። ደካማ ሰው ከሆነ ባይስም የተሻለ ነው። ከዚያ በኋላ በስሜት አማካኝነት የዘር ፈሳሽ ከፈሰሰው ውዱ ሊበላሽ ስለሚችል ማለት ነው። ስለዚህ ነው። እሺ ጥያቄ ያለ ቀጥል። ወአለይኩም ሰላም ቀጥል። እኔ ነው እሱ ራሱ አልጨረሰም። ሰውየው ደካማ ሰው ሲባል እንዴት እሷን ሲነካ ኢንዛል ይሆናል ለማለት ነው? ግልጽ ነገር ነው የተናገርኩት። አልገባቸውም ልጆች? አይሰማም? ሀይ ሄሎ ጥያቄ ያለ ይቀጥል። ይዛል እንዳታረገዝ እሺ ሰውየው ሸክዋው ይገልበዋል ለማለት ነው። ጣና ላይ ነገር ነው ማለት ምንድን ምንድን ያልከው? እዚህ ጋር የሆነ ሊያጠናኝ የቻለብኝ ነገር ይሄው የእናታችን አይሻ ያው ይሄው እንትኑ ሐዲሱ ማለት ነው። አخرجه احمد እና ضعفه البخاري ይላል ብዬ ነው። ይሄ ነው ጣና ላይ ነገር። እሺ አውጣ እስኪ እናየው። ሾቹ ትሉ ላይ ነው አት ሄሎ ምን ሾቹ ትሉ ላይ ናቸው። አውጡት። አንዴ አይ በኪታብ ነው ያዝኩት፣ በስልክ አልያዝኩትም። ችግር የለም አውጡት። ሾቹ አውጡት እንጂ ክፈቱ ኪታቡ። أخرجه أحمد بن وضعفه لا وريون توتنا አውጡት አንዴ ኪታቡ አውጡት አንዴ ኪታቡን ሾው ሄሎ يلا هلا ጥያቄ አለ ሲቀጥል ጫት እየቃምኩሽ ከመጀመሪያው ነው አህባሽ መሆናቸውን የተረዳሁት። ከይቅርታ ጋር ራሴን እንትን ልበላ አይደለም። ማንም ሰው ለፊት አራዳ ለማን እንዳይሞክር የሌላ እምነት ተከታይም ሆነ አህባሽ የሚሆን ማንኛውም ማንም ሰው እኔ ፊት አራዳ ለማን እንዳትሞክሩ። አራድነት ላይ እንደዚህ ያንተ አራድነት እንዴ ተሻግረው ብዙ እርምጃ ይጃለ። እሺ በነስ ቤት እኔን መተው መፈተናቸው ነው። ጥያቄ ያለው? ሄሎ ሰላም አለይኩም እንሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው። ለመጀመሪያ እድሉን ስለሰጠኝ በጣም አመሰግናለሁ። አንተ ጥያቄው እኔ ከሀገር አይደለሁም፣ ከሀገር ወጥቻለሁ። እሺ ጥያቄህን ቀጥል። አሁን ኤግዛክት
መስጂድ ላይ ስንሰግድ ጊዜ እዚህ እንትን በቃ አይታሰሩም፣ ብቻ ለብቻ ነው የሚቆሙት። እሺ ማለት ትንሽ ራቅ ትንሽ ክፍተት አለ በመካከላቸው ለማለት ነው ወይንስ ብቻቸው? አዎ ክፍተት አለ መሀላቸው። እንትን ተጠጋግተው ቢሰግዱ መልካም፣ ካልሆነ ግን በጣም በመቀራረባቸው ምክንያት መጨናነቅ የሚፈጠርባቸው አይነት ከሆነ ትንሽዬ ዘር ቢሉ ችግር የለውም። ይሄ ላይ ያስር ተጽዕኖ አያደርግም። በጣም መራራቅ መጨናነቅ ሳይሆን ክፍተትም ያለው መጨናነቅ ሳይሆን እንደዚህ በቃ ባዶ መስጂድም ቢሆን ኢማም እያሰገደ ያለ የፈለገ ቦታ ቆሞ ነው የሚሰግዱት። እዚህ ስህተት ነው፣ ተገቢ አይደለም። ተገቢ አይደለም። እኛ አብረን ብንሰግድ እንዴት ነው? ከቻላችሁ ሌላ ሱናን ጠብቀው የሚሰግዱ ሰዎች ካሉ ከነሱ ጋር ሄዳችሁ መስገድ፣ ካልሆነ ግን በተቻለ አቅም ከነሱ ጋር ሱፉን ጠብቀህና ተጠጋግታቸው ለመስገድ ሞክሩ። ኢንሻአላህ።